16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ በጣም ነው የሚገርመው እንግዲህ እናንተ ደግሞ ብሄር ሳትለዩ ሃይማኖት ሳትለዩ ዘር ሳትለዩ ደግፋችኋል አመሰግናችኋለሁ በኢሳ ስምም እናመሰግናችኋለን ማለት ነው እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ ምግቦች አሉን ልብሶችም አሉም እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሄር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር ወንድም አለምና እስኪ በእናት እናሳያቸው እስኪ አሁን ዘይቱ እየተጫነ ይገኛል እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው እዛ ጋር ደግሞ ዱቄት አለ ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን እንደተናገርነው በተሻለና አቅም ለማሟላት እየሞከርን ሁሉም ነገር ይሄው እዚህ ጋርም ዱቄት አሉ ልብሶች ናቸው እነዚህ የህፃናት ልብሶች አሉ ጫማም አሉ ጫማዎች አሉ የልጆች ጫማ ሁሉም የንጽህና እንትኖች ሞዴስም አለ ሁሉም አለ ዘይት በቃ በአጠቃላይ ብዙ ነገር ነው የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ እሺ ዋው እናመሰግናለን አይደል እንዴ ቴንክ ዩ ሶ ማች እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ ምንም የምትጨምረው ነገር የለም እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው ዘር ቀደም እንዳለው ዘር ሃይማኖት ብሄር ሳትለዩ ለረዳችሁን እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከተው አካል አስተከበል ለሁሉም ቦታ እንደስ እየጣርና እየሞከርን የምንገኘው እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ግን ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል ሁሉም ጋር እንዲደርስ እንግዲህ ጥረታችንን እናደርጋለን ማለት ነው ቴንክ ዩ በጣም ትልቅ ስራ ይሰራው አዶኒ እኔ አባት ቴንክ ዩ ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ አሁን ደግሞ ተረባርበናል እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ ኮንፊደንሳችሁ ላይ ስሩ የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ ባይምሯችን እንደግ በራስ መተማመናችን ይደግ የበለጠ በቃ ኮርተን እንውጣ ማለት ነው እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው እንደዚህ ቴክኖሎጂ ቀላል ሆኖ አያቅም እንደዚህ አስቡት ጋይስ እንደዚህ ተባብረን በፍጥነት ይሄን ያህል ማሰባሰብ ይሄን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው ኢንተርኔት አለ ማለት ነው ምንም ያልተገደበ ሶሻል ሚዲያ አለልን የሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው ስለዚህ ምን ማድረግ ትችላላችሁ ማለት ነው ሀገራችን ማስጠራት ኦኬ አንዳንዶቻችሁ በዘፈን አንዳንዶቻችሁ በአክቲንግ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን አንዳንዶቻችን በገንዘብ በእውቀት በማዝናናት በሁሉም አኳያ ማለት ነው ዋናው ሶሻል ሚዲያ አለልን ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደጋብረን